መቀለ ደርሶ ሳያርፍ የተመለሰው አውሮፕላን ጉዳይ እጅግ መነጋገሪያ ሆኗል። ከሰሞኑ የጦር ጀት ሲያንዣብብባት የነበረችው መቀለ ላይ ምን ተከሰተ የሚለውን እንመለከታለን። ከዚህ ባለፈ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳም ትግራይ ወደ አደገኛ ወጥመድ ውስጥ እየገባች ነው ሲሉም በአፍሪካ ሪፖርት ላይ አነጋጋሪ ጽሑፍ አስፍረዋል። የጽሑፋቸውን ዋነኛ ጭብጥ የምናስደምጣችሁ ይሆናል። ጤና ይስጥልን። ዕለታዊ መረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን ጨምሮ አዳዲስ ክስተቶችን እንመለከታለን። አብራችሁን ቆዩ። መቀለ ደርሶም ሳያርፍ የተመለሰው አውሮፕላን ጉዳይ እጅግ መነጋገሪያ ሆኗል። የኢትዮጵያ አየር መንገድ ዛሬ ጠዋት ወደ መቀለ ሲጓዝ የነበረውና መቀለ አሉላ አባነጋ አውሮፕላን ማረፊያ ሳይደርስ የተመለሰውን በረራ በሚመለከት ምላሽ ሰጥቷል። የፍላይት ራዳር 24 የቀጥታ የበረራ መከታተያ መረጃ በዛሬው ዕለት ቅዳሜ ግንቦት 1 ቀን ከጠዋቱ 1 ሰዓት ከ50 ላይ ከአዲስ አበባ ተነስቶ መቀለ አሉላ አባነጋ አውሮፕላን ማረፊያ ሊገባ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 100 DH-8D አውሮፕላን መቀለ ማረፍ ሳይችል ቀርቶ ወደ አዲስ አበባ መመለሱን አመልክቷል። የክልሉ ምንጮች አውሮፕላኑ መቀለ አሉላ አባነጋ አውሮፕላን ማረፊያ ሳያርፍ የተመለሰበትን ምክንያት የኢትዮጵያን አየር መንገድ ጠይቀው ነበረ። የኢትዮጵያ አየር መንገድ ወደ መቀለ ሲጓዝ የነበረው በረራ መስተጓጎልንና የተወሰኑ በረራዎች መዘግየታቸውን በተመለከተ በሰጠው ምላሽ ሁኔታው ከመደበኛ የቴክኒክ አሰራር ጋር የተያያዘ እንጂ ሌላ ምክንያት የሌለው ነው ብሏል። አየር መንገዱ በረራው የተስተጓጎለው በአውሮፕላኑ ችግር ሳይሆን በመሬት ላይ ካሉ የመገናኛ መሳሪያዎች ጋር በተያያዘ መሆኑን ገልጾ አውሮፕላኑ ምንም አይነት የቴክኒክ ችግር አልነበረውም፣ መሬት ላይ ያሉ የመገናኛ ዕቃዎች ወይም ኮሚኒኬሽን ኢኩዊፕመንት አሉ፣ ከነሱ ጋር ያለመናበብ ችግር ስላጋጠመ ነው ተመልሶ የመጣው ሲል ማብራሪያ ሰጥቷል። አዲስ አበባ መጥቶ ከአዲስ አበባ ነው ተመልሶ ሄደው፣ ምክንያቱም መቀለ ነዳጅ ስለሌለ ተጨማሪ ነዳጅ መጫን ነበረበት፣ ከአዲስ አበባ ነው ደርሶ መልስ ነዳጅ ይዞ የሚሄደው በማለት የጉዞውን ሂደት አብራርቷል። ይህ አጋጣሚ እንደተፈጠረም መሬት ላይ ያሉ የመገናኛ መሳሪያዎች እንዲስተካከሉ መደረጉን አየር መንገዱ ገልጾም ሄዶ ተመልሶ የመጣው አውሮፕላን ተመልሶ እስኪሄድ በረራዎችን አዲስ አበባ ላይ ሆልድ አድርገን ነበር ብሏል። የአውሮፕላን ተመልሶ ሄዶ ቼክ ማድረግ ስለነበረበት ተመልሶ ሄዶ በተሳካ ሁኔታ ተስተካክሎ ስለነበር አረፈ። ከዚያ በኋላ ያሉት በረራዎችም ተደጋጋሚ ሄደው ሰርተዋል ብሏል። አየር መንገዱ አክሎም ጉዳዩ መደበኛ የሆነ ቴክኒካልና የሚያጋጥም ነገር ነው ያለ ሲሆን ሁኔታው በክልሉ ካለው ወቅታዊ ሁኔታ ጋር ምንም አይነት ግንኙነት እንደሌለው ገልጿል። ጉዳዩ ቴክኒካል እንጂ ከክልሉ ካለው አዲስ ሁኔታ ጋር የሚገናኝ አይደለም፣ ቀጣይ በረራዎችም ባሉበት ቀጥለዋል ሲል ምላሹን ሰጥቷል። በአሁኑ ወቅት ወደ መቀለ የሚደረጉ በረራዎች ወደ መደበኛ እንቅስቃሴያቸው የተመለሱ ሲሆን ቀሪ በረራዎችም በታቀደላቸው ፕሮግራም መሰረት እየተከናወኑ መሆኑ ታውቋል። የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ ትግራይ ወደ አደገኛ ወጥመድ ውስጥ እየገባች ነው ሲሉ በአፍሪካ ሪፖርት ላይ አነጋጋሪ ጽሑፍ አስፍረዋል። የጽሑፋቸውን ዋነኛ ጭብጥ ደግሞ እንደሚከተለው እናጋራችሁ። የፈረንሳዩ አፍሪካ ሪፖርት ድረገጽ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩና የቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳን ጽሑፍ ይዞ ወጥቷል። ጌታቸው ትግራይ ወደ አደገኛ ጦርነት ወጥመድ ውስጥ እንደገና እየገባች ነው ሲሉ ጽፈዋል። በዚህ ጽሑፋቸው ህወሓት መራሹ የክልሉ ኃይል ትግራይን ዳግም ወደ ከፋ የግጭት ቀውስ እያስገባት ነው ብለዋል። ባሳለፍነው ሳምንት ተሰብስበው የነበረውና በፌዴራል መንግስት ህገወጥ በሆነ ምርጫ ወደ ስልጣን የወጣ በሚል የሚወነጀለው ምክር ቤት አቶ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳይ በበላይነት ህወሓትን ወክለው የፈረሙትን ስምምነት ሞቷል ሲል እንደገለጸው አስታውሰዋል። ዋናው ቁም ነገር ግን ፌዴራል መንግስት የጄኔራል ታደሰ ወረደን የስልጣን ዘመን ወደ 1 ዓመት ለማራዘም ያሳለፈውን ውሳኔ በመቃወም የተደረገ የግብዝ ውሳኔ ነው ሲሉ ምን ያከሉት። ምንም እንኳን ስልጣኔን በመፈንቅለ መንግስት አስወግደዋል ሲሉ የሚወነጅሉት ጄኔራል ታደሰና አስተዳደራቸው በመጀመሪያው የስልጣን ዘመን ለህወሓት ወሳኝ የሆኑ ባለስልጣናትን በመሾም ለድርጅቱ ሲሰራ ነበር በማለት ወያኔ እኮ ይህ ብቻ የክልሉን ስልጣን ለመቆጣጠር በቂው ነበር ባይ ናቸው። ሆኖም ሁሉንም ነገር ጠቅልዬ ካልያዝኩ በሚል ባህሪው የሚታወቀው ህወሓት ይህ በቂው አልሆነም ሲሉ አክለዋል። የምክር ቤት የፕሪቶሪያውን ስምምነትና ጄኔራል
ታደሰን ህጋዊ አይደሉም ሲል እንደፈረጃቸው የጻፉት አቶ ጌታቸው ከጦርነቱ በፊት የነበረው ምክር ቤት ይመለሳል በሚል ግብታዊ ውሳኔ ትግራይን ከፌዴራል መንግስቱ ጋር ወደሚያጋጭ ቅርቃር ውስጥ ከቶናል ነው ያሉት። ይህ ውሳኔ የፕሪቶሪያ ስምምነት በትግራይ የፖለቲካና አስተዳደራዊ መዋቅሮች እንደገና ይደራጃሉ ከሚለው ውል ጋር የተቃረነ እንደሆነም አክለዋል። ከዚያም ባሳለፍነው ሳምንት ተሰብስበው ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ እንደሾመ በማስታወስ ይህ በህወሓት ዓለም የክልሉን ስልጣን መልሶ እንደመቆጣጠር የሚወሰድ ነው ብለዋል። ይህ የህወሓት እንቆቅልሽ ውሳኔ ድርጅቱ በትግራይ ዘመናዊ ታሪክ እጅግ ውስብስቡንና ከባዱን ፈተና መልሶ እንዲጋፈጥ የሚያስገድደው ነው በማለት ደብረጽዮን ማለት እኮ ሁነኛ የክልሉ መሪ ከመሆን ይልቅ ከአንድ ፈተና ወደ ሌላኛው ቀውስ የሚያሸጋግር ሰው እንደሆነ የታየበት ነው በማለት አክለዋል። በሰሜኑ ኢትዮጵያ ጦርነት ጊዜም ትግራይ በደብረጽዮን አመራር ስር ከፌዴራል መንግስቱ ጋር በከፍተኛ ውጥረት እንድትገባ ነበር በማለት ያ ፍጥጫ ጥንቃቄ የተሞላበት ዲፕሎማሲና መታቀብ ይጠይቅ ነበር። ሆኖም እነዚህ ሰዎች ግን ለህዝቡ ባዶ ጉራ ብቻ ነበር ሲያሰሙ የነበሩት ሲሉ አስታውሰዋል። ለህዝቡ ትግራይ ጠንካራና ወታደራዊ አቅሙ ግዙፍ እንደሆነ ይሰብኩት እንደነበር አንስተውም ደብረጽዮን የነበረውን ስልጣንና ተቀባይነትን ተጠቅሞ ክልሉን ከፌዴራል መንግስቱ ጋር ወደማይመለስ ጠብ እንደከተተው በመተቸት ነው ያስታወሱት። የስድስተኛው ዙር ምርጫ መራዘም ፈጥሮ የነበረው ቀውስ በጥንቃቄና በጥበብ ሊፈታ ይገባው ነበር። ትግራይ የፌዴራል መንግስቱን አልታዘዝም ብሎ ያደረገው ክልላዊ ምርጫ ደግሞ የባሰ ውጥረቱን እንዳባባሰው አስታውሰዋል። ከዚያ ማግስት የተቀሰቀሰው ጦርነት ውጤቱ መቅሰፍት ሆነ። በመቶ ሺዎች የሚቆጠሩ ህይወታቸው አለፈ ነው ያሉት አቶ ጌታቸው ረዳም። አቶ ጌታቸው ይቀጥላሉ። ሚሊዮኖች ከቀያቸው ተፈናቀሉ፣ በህገ መንግስቱ የሚታወቁ የትግራይ ግዛቶች ሲሉ የጠሯቸው አካባቢዎችንም ተቀሙ በማለት የክልሉ ተቋማት ተዳከሙ፣ የኢኮኖሚና ማህበራዊ መሰረቶች በከፋ መልኩ ተመሰቃቀሉ፣ ሚሊዮኖችም ህይወታቸውን በውጭ እርዳታ ጥገኛ እንዲያደርጉ ተገደዱ በማለት አክለዋል። ሆኖም ግን ትግራይን ወደዚህ አደጋ የመሩት ሰዎች ምን እንደተሳሳቱ በቁም ነገር አይገመግሙም። ዋና ዋና ስትራቴጂካዊ ስህተቶችን አምኖ መቀበል ወይም ኃላፊነትን መቀበል የሚባል ነገር የለም። በምትኩ ነገሮች እንደ በፊቱ ይቀጥላሉ። ህወሓት ብቁ የመሪነት ቁመናውን ከማዳበርና አስተማማኝ መንግስት ከመሆን ይልቅ አፍርሶ ልሶ መነሳት ላይ የተካነ መሆኑን ያሳየበት አጋጣሚ ነው ሲሉ ነው የሚሞግቱት አቶ ጌታቸው። በዚህም ምክንያት ትግራይን ከጥፋት ማዳን የሚችል ብቸኛ ቡድን እንደሆነ ራሱን በዚህ መልኩ ሰይሟል ብለዋል። ይህ የተጣመመ እውነታ ቀውሱ እየተቀጣጠለ እንዲሄድ ማድረግ ነው ዓላማው። ህወሓት ህይወቱ የሚቀጥለው በቀውስና ፖለቲካውን ወደ ወታደራዊ እሳቤ በመለወጥ ነው። በዚህ መነሻ ምክንያት ትግራይ ወደማያቋርጥ የግጭት ሰንሰለት እንድትገባ እያስገደዳት ነው በማለት አክለዋል። የፕሪቶሪያ ስምምነት እኛ ከባድ ወታደራዊ ሽንፈት ሊያጋጥመን በተቃረበበት ወቅት የተፈረመ ነው ሲሉ ያወሱት የጠቅላይ ሚኒስትሩ አማካሪ የአስገዳጅ ስምምነት ደግሞ በራሱ በህወሓት የፖለቲካ አመራር ድክመት የተነሳ የመጣ ነው ብለዋል። ያኔ በጭንቅ ሰዓት ስምምነቱን እንድንፈርም ሲያስጨንቀኝ የነበረው ደብረጽዮን እንደገና ተገልብጦም ፕሪቶሪያ ድክመት ነው ሲል መካዱ የተጣረሰ አቋም እንዳለው ማሳያ ነው ሲሉም አክለዋል። ጌታቸው ረዳ የፕሪቶሪያው ስምምነት ሙሉ በሙሉ ባይተገበርም ቢያንስ ከተጨማሪ እልቂት ታድጎናል ይላሉ። ስምምነቱን ለመተግበር ከፖለቲካ ጥቅም ይልቅ የህዝብን ጥቅም ማስቀደም ይገባ ነበር። ይህ ደግሞ ከህወሓት የህልውና ጥያቄ ጋር ይጋጫል። ድርጅቱ እኔ ሰመራው የነበረውን መስተዳደር ለ2 ዓመታት ያለማቋረጥ አላሰራ ሲል ቆይተዋል። የሁሉ ተንኮል በፖሊሲ ጉዳይ ያለመግባባት ተፈጥሮ ሳይሆን ስልጣኑ በእኔ እጅ ካልገባ በሚል እሳቤ ነበር ሲሉ ነው ያከሉት። ጌታቸው አሁን ያለውን ሁኔታ ሲተነትኑም ከባዱ አደጋ የደብረጽዮን ወይንም የአንድ መሪ ወደ ስልጣን መመለስ ሳይሆን የጠባብ ቡድንን ጥቅም ከህዝብ ህልውና ጋር የሚያጋጭ አደገኛ አስተሳሰብ መመለሱ ነው ይላሉ። አክለውም አሁን የሚያስፈልገው ስጋቶችና ለመግባባቶችን ወደ ከፋ ቀውስ ሳይሄዱ መመለስ ሳይሆን አደጋ ከተፈጠረ በኋላ መፍትሄ ለማበጀት የሚሯሯጥ በባዶ ጉራ ህዝብ የከፋውን ውጤት እንዲሸከም የሚያደርግ መሪና ስብስብ አይደለም ሲሉ ሞግተዋል። ትግራይ አሁን የሚያስፈልጋት የከፋ ቀውስ ሳይፈጠር ኃላፊነት ወስዶ መፍትሄ የሚያመጣ እንጂ ስልጣን የመጨረሻው ግብ ነው ብሎ የሚያምን አይደለም ነው የሚሉት። ትግራይ አንድ ጊዜ በስህተት የተፈጠረ ዋጋ ከፍላለች፣ ድጋሚ በቀውስ ማለፍ አይገባትም ያሉት ጌታቸው ነገሮች ባሉበት ከቀጠሉ ግን ውጤቱ ከባድ ሊሆን ይችላል። የህይወት መጥፋት፣ በእጃችን ያሉ እድሎች መበላሸት፣ የተሰበረ ማህበረሰብና ወደፊት እንዳንራመድ የሚያደርግ አደጋ ጭምር ያመጣል ሲሉ አስጠንቅቀዋል። ጌታቸው ሆኖም መጣፈንታችን ይህ ብቻ አይሆንም ይላሉ። ውጥረቱ ከወዲሁ መፍትሄ ከተበጀለት ሁኔታው ሊስተካከል ይችላል ሲሉም በማከል ውድ ቤተሰቦቻችን የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።